ያለሽን ማካፈል ዘር ነው ስትዘሪ ይበቅላል ካንቺ እጅ አንድ ነገር ካልወጣ ከፈጣሪ እጅ አንድ ነገር አይወጣም ይባላል ስለዚህ መስጠት ያስፈልጋል ማካፈል ያስፈልጋል በመድር ላይ ስንኖር የምድር ኑሮ ቢተር ሊሆን ይችላል እንዳያያዝሽ ነው በጣም መራራ ሊሆን ይችላል በቃ አስቀያሚ ሊሆን ይችላል ህይወታችንን ምን ጨምርባቸውና እንዲጣፍጥልን የሚያርጉ መራራ እንዳይሆንብን የሚያርጉ ነገሮች አሉ ዛሬ የምናወራው እንግዲህ ስለ ህይወት ማጣፈጫ ቅመሞች ነው ህይወትን እንዴት እናሳምረዋለን ኑሯችንን እንዴት እናጣፍጠዋለን የሚለውን ሐሳብ ነው እንዴት ይሄንን ሐሳብ እንደመረጥን የተወሰነ በለንና በመድር ላይ ስንኖር የምድር ኑሮ ቢተር ሊሆን ይችላል እንዳያያዝሽ ነው በጣም መራራ ሊሆን ይችላል በቃ አስቀያሚ ሊሆን ይችላል ግን ካወቅሽበት እንዴት እንደምትኖሪ ካወቅሽበት ግን መራራ የሚመስለውን ህይወት ጣፋጭ ልታደርጊው ትችላለሽ ልክ ምግብ ላይ ሻይ ላይ ቅመሞች እንደሚጨመሩና እንደሚያጣፍጡ ቴስቱ እንደሚለውጡት ህይወታችንን ምን ጨምርባቸውና እንዲጣፍጥልን የሚያርጉ መራራ እንዳይሆንብን የሚያርጉ ነገሮች አሉ የመጀመሪያው ሲምፕሊሲቲ አሁን ላይ እንደውም አይከብድም ማለት ነገሮች በጣም ሶፊስቲኬትድ እየሆኑ የሰውን ፍላጎት በጣም በዝቷል ሚዲያውም ሲስተሙ በጣም ከባድ እየሆነ የመጣ ይመስለኛልና ሲምፕሊሲቲ በጣም ትልቅ ፈተና ላይ እየገባንበት ያለው ጉዳይ አንዱ ይሄ ይመስለኛልና እንዴት ነው ሲምፕል ላይፍ የሚኖረው ሲምፕሊሲቲ እንዴት መሰለሽ ባኗኗርሽ መጀመሪያ ራስን ከመጠን በላይ አለማካበድ ራስን አለማስጨነቅ የብዙ ሰዎች ችግር ምንድነው በተለይ ታዋቂ በሚሆኑበት ጊዜ ራሳቸውን ያስጨንቃሉ ፖፑላር ነኝ ስለዚህ ከቤት ለመውጣት በጣም ይጨነቃሉ ሰው ያየኛል ስለዚህ ያንዳንዷ ቀን ከቤት ሲወጡ ወይ አይወጡም ይቀራሉ እንጂ ከቤት ሲወጡ የሆነ ነገር መሆን አለበት ተሰርተው ብለው ነው የሚወጡት ግን እንደሱ መሆን የለበትም ሲምፕል መሆን ትችላለሽ ያለበለዚያ እስረኛ ነው የምትሆኚው አሁን ብዙ ሰዎች ሆም አሬስት ውስጥ አሉ ታዋቂ ሰዎች የሚባሉ እዚህ ብቻ አይደለም በዓለም ዙሪያ ያሉት ነው ማለት ሆም አሬስት ውስጥ ይቀመጣሉ ምክንያቱም ወደ ፐብሊክ ሲወጡ ሲምፕል ሆነው መውጣት አልለመዱ ጸጉራቸው እንደዚህ ያበጥረው ወደ ኋላ ሲይዘው ምናምን በትንሽ ሜካፕ ምናምን መውጣት አልለመዱም ሴቶቹ እያንዳንዷ የሚሄዱበት ቦታ ላይ የሆነ ነገር መደረግ አለበት ፊታቸው መሰራ ያስጨንቃል ቢ ሲምፕል ህይወትሽን ለማስተካከል ባኗኗራችን ቤታችንን ተመልከች ቤቱን እናስጨንቀዋለን በፈርኒቸር ብዛት እናስጨንቀዋለን በቃ እዛ ጋር ሌላ ሶፋ እዛ ጋር ሌላ ሶፋ እዛ ጋር ሌላ ዕቃ እዛ ጋር ሌላ ዕቃ እዛ ጋር ኮሜዲኖ እዛ ጋር ምናምን ቀለል ስታረጊው ቤቱም ይቀላል ሲምፕል የሆኑ ፈርኒቸሮች ይበቃሉ ለልጆች ካሉ ለልጆች የሚያስፈልጉ ነገሮች ታረጊያለሽ እንጂ ቤቱን በፈርኒቸር አለማስጨነቅ ሲምፕል ማድረግ ስለዚህ ሲምፕሊሲቲ ይሄ ነው አኗኗርን ማቅለል እኔ ፈረንጆቹ በዚህ ደስ ይሉኛል ግሮሰሪ ገብቶ 2 ድንች ገዝቶ ይወጣል 2 ድንች ወይም 1 ሽንኩርት ገዝቶ ሲወጣ ይቻላል አንድ ቀን they don't care እኔም አሁን ወደ ሰፈር ስገባ ግሮሰሪ ጋር ቆም አድርጌ እንትና አምጣልኝ እስቲ 1 ኪሎ ሽንኩርት እና 1 ግማሽ ኪሎ ሎሚ አምጣልኝ እገዛለሁ ግን ካካበድኩት ምንድነው መሆን ያለብኝ እንዲህ አይነት ቦታ መገኘት የለብኝም በቃ ትልቅ ሰው ነኝ ስለዚህ ሰራተኛ ብቻ ነው መሄድ ያለበት እላለሁ የላይፍ ሲምፕሊሲቲ ቀለል አድርጎ መኖር ህይወትን ያጣፍጣል አታክብዱት የምድር ኑሮ አታክብዱት ቀለል አድርጋችሁ ህይወት ከዛ ህይወት ያጣፍጣል አንዱ ይሄ ነው ሁለተኛው ምንድነው ትራንኩሊቲ ወይም መረጋጋት ትራንኩሊቲ ይሄ ደግሞ በጣም ውብ የሆነ ነገር ነው ራሱ መረጋጋት ትረጋጋለሽ just take it easy ሰዎች ሲያናግሩሽ መልስ ለመስጠት አትቸኩኝ ረጋ ብለሽ ታስቢበታለሽ ትመልሻለሽ ውሳኔ ለመስጠት አትቸኩኝ ትረጋጋለሽ ጊዜ አለ ምንም የሚያጣድፍ ነገር የለም ምንም የሚያስቸኩል ነገር የለም እና መረጋጋት የሚሰጥሽ ህይወት አለ ነርቨስ አለመሆን ብዙ ጊዜ ሰዎች የሚቸገሩት በጣም ነርቨስ ይሆናሉ ይደናገጣሉ
አንድ ነገር ሲመጣ አንድ ቻሌንጅ ሲመጣ በጣም በመደናገጥ ነው እንትኑ። ግን ረጋ ስትይና ነገሩን ሃንድል ለማድረግ ስትሞክሪ በጣም ጥሩ አድርገሽ ሃንድል ታደርጊዋለሽ። እና ትራንኩሊቲ ይሄ ነው። አንድ አባባል አለ ሁሉ ጊዜ ነው የምወደው። ከኋላ የተቀመጠው አለቅየው ሹፌሩን እቸኩላለሁና ቀስ ብለህ ንዳ አለው ይባላል። እቸኩላለሁና ቀስ ብለህ ንዳ። ሄስት ኢዝ ኦፍ ዘ ዴቪል ይባላል። ጥድፊያ ከሰይጣን ነው ይባላል። አሁን ያንን ያለበት ምክንያት ምንድነው? አለቅየው ቸኩሏል ብሎ እንትን ለመድረስ በጣም ሲነዳ ምናምን ወይ ይጋጫል ወይ መንገድ ይስታል። ስለዚህ የበለጠ ዲሌይ ይኖራል። እና ቴክ ታይም ለመተንፈስ ጊዜ ውሰጂ። ረጋ በይ። ዲፕ ብሬስ ውሰጂ። ምንም ነገር ኢመርጀንሲ እንኳን መጥቶ አሁን ሐኪም ሆነሽ እንኳን ስትሰሪ በጣም ኢመርጀንሲ መጥቶ ተኮለ በእንትን ስል ላጠፋ እችላለሁ። ግን ሰብሰብ ባርኮ ሐሳብን ቆም ብሎ ማየት ጥሩ ነው። በአማርኛ እኮ አባባል አለ፣ ሲሮጡ የታጠቁት ሲሮጡ ይፈታል ይባላል። የነ ቶሎ ቶሎ ቤት ግድግዳው የቸኮለች አፍሳ አደጋ። ስለዚህ ረጋ በፐርሰናሊቲ ውስጥ እርጋታን ጨምሪበት። አሉ የተለያዩ ነገሮች ወደ ህይወታችን ይመጣሉ። ሲመጡ ግን አለመጣደፍ፣ ነርቨስ አለመሆን፣ አለመጨነቅ፣ ረጋ ብሎ ማሰብ፣ መጸለይ፣ አእምሮሽን ካልም ማድረግ ማረጋጋት ያስፈልጋል። ይሄ እኔ የምጠቀምበት ነው። አንዱ ሲምፕሊሲቲ የምጠቀምበት ነው። ሁለተኛ ትራንኩሊቲ የሚባለው ትራንኩላይዘርስ የሚባሉ መድኃኒቶች አሉ። ታውቂያለሽ አይደል? ትራንኩላይዘርስ የሚባሉት የሚያረጋጉ መድኃኒቶች ናቸው። ግን በተፈጥሮ ትራንኩሊቲ ልትጠቀሚበት ትችላለሽ፣ መረጋጋት ነው። ስለዚህ አሁን ለተመልካቾቻችን ልነግር ያለው የፈለግነው ምንም ነገር ከመወሰናቸው በፊት ይረጋጉ። ትዳርም ከሆነ ወደ ትዳር ሊገቡ ከሆነ ይረጋጉ። just take it easy, take time። አእምሮን ማሳረፍ፣ ጊዜ መውሰድ፣ ምንም ያጣድፍ ነገር የለም። ውሳኔዎችን ለመወሰን ተረጋጋ። ትንሽ ጊዜ ለብቻሽ ትወስጃለሽ፣ አእምሮሽን ታረጋጊዋለሽ፣ ትራንኩላይዝ ታረጊዋለሽ፣ ሰላም ትሰጪና ታስቢበታለሽ። እና ይሄ የተረጋጋ ማንነት የሚሰጥሽ ውበት አለ፣ ያጣፍጣል። ከሲምፕሊሲቲ ትራንኩሊቲ አለ። እሺ ሂዩሚሊቲ ትህትና እንምጣ። ትህትና ደግሞ ሂዩሚሊቲ እኔ በጣም ነው የምወደው፣ በጣም እጠቀምበታለሁ። ኢንቴንሽናል ነው፣ ሆም ብለሽ ነው የምታደርጊው። ትህትና በተፈጥሮ ትህትና አለ። ግን ትህትና ማለት ሆም ብለሽ the other person ሌላው ሰው ከኔ ይሻላል ብለሽ መቁጠር ነው። ቅዱሱ መጽሐፍም ይላል አንተ ከኔ ትሻላለህ ብለሽ ቁጠር። ሰዎች ጋር በፍጹም ንቀት አይምጣብሽ። እያንዳንዱ ሰው የከበረ ነገር አለው። ጫማ የሚጠርገው ሊስትሮ በደንብ ካዳመጥሽ ቁም ነገር አለው። ሁሉን ሰው ለማክበር ወስኝ። ሊስትሮ ይሁን፣ ጥበቃ ይሁን፣ ማኔጀር ይሁን፣ ፕሬዚደንት ይሁን፣ ጓደኛሽ ይሁን፣ ማታውቂ ሪስፔክት ኤቭሪባዲ። የተለየ ክብር የሚገባቸው ሰዎች አሉ። በእድሜያቸው በተለያየ ምክንያት የተለየ ክብር የሚገባቸው አለ። ግን ሁሉን ሰው ለማክበር መወሰን፣ ከኔ ትሻላለህ ብሎ ማሰብ ጤና ይሰጥሻል። እኔ አንዳንድ ቦታ ሲሄድ ወይ ለምሳሌ 3-4 ሰው የሚያስተምር ከሆነ አንድ ቦታ ላይ ሰዎች መጀመሪያ የውድድር ስሜት ሊሰማቸው ይችላል። ከዛ እኔ መጀመሪያ ቀድሜ እሸንፋለሁ፣ አንተ ትሻላለህ፣ አንቺ ትሻላለህ ይችላል። ወይም ደግሞ ልናገር ስቆም መጀመሪያ እነሱን አክብሬ እጀምራለሁ። ከዛ ያ ትህትና ነው። አንድ ጊዜ እኔም ብዬ ተናገርኩ መሰለሽ፣ እኔን ማንም ሰው ሊያዋርደኝ አይችልም ብዬ ተናገርኩ። መድረክ ላይ ነው። ከዛ ደነገጡ። የትዕቢት ንግግር መሰላቸው። አንድም ሰው እኔም ማዋረድ የሚችል የለም አልኩ። ከዛ ከደነገጡ በኋላ ምን አልኳቸው? ምክንያቱም እኔ ቀድሜ ራሴን አዋርጃለሁ፣ ራሴን ዝቅ አድርጌያለሁ። አሁን ከፍታ ላይ ለመሆን ስትታገይ ነው ሰው ጎትቶ የሚያወርድሽ አይደለም። አንቺ ቀድመሽ ዝቅታውን ይዘሽ ቁጭ ካልሽ ማን ያዋርድሻል? ቤዝመንቱ የህንፃው ቤዝመንት ሰፊ ነው። ሰው የሚጋደለው 6ኛ ፎቅ ላይ ለመውጣት ነው። 7ኛ 9ኛ ፎቅ ላይ ታዋቂ ዝነኛ ትልቅ ሰው ለመሆን ነው የሚታገለው አይደለም። አንቺ ቤዝመንቱን ያዥው። ማንም የለም እዛ ሰፊ ነው። እኔ አሁን ይመቸኛል ቤዝመንቱ። ስለማልወዳደር ከሰዎች ጋር ስነ ብዬ ነው የምኖር። ከማንም ጋር ልወዳደር፣ ሰዎችን አከብራለሁ። ሰዎችን ከኔ የተሻሉ እንደሆኑ አድርጌ አስባለሁ። ወንበር ላይ ከተቀመጥሽ ሰዎች ከወንበር ላይ ያስነስተው መሬት ላይ ሊያስቀምጡሽ ይፈልጋሉ። እንደኔ እንደ ሀገሬ ልጆች ግን እንደ ሀረር ልጆች አንቺ ቀድመሽ መሬት ላይ ከተቀመጥሽ ወዴት ያወርዱሻል?
እና ትህትና በጣም ይረዳል። ደግሞ ፍሬ ያለው ዛፍ ነው ዝቅ የሚለው። ፍሬ የሌለው ዛፍ ቀጥ ብሎ ነው የሚቆመው። ፍሬ ያለው ዛፍ ግን ይከብደዋል እና ወደ ታች ዝቅ ይላል። ራሱን ዝቅ ያደርጋል። ፍሬ ሲኖርሽ ራስሽን ዝቅ ታደርጊያለሽ። ስለዚህ ትዕቢትን ማስወገድ፣ በማንም ሰው ላይ አለመኩራት፣ ማንንም ሰው አለመናቅ፣ በቃ ማንንም ሰው አለመናቅ፣ ሁሉን ሰው ማክበር፣ ከዛ ደግሞ የተለየ ክብር ለሚገባቸው የተለየ ክብር መስጠት። ይሄ እጅግ በጣም አስፈላጊ። ወደ ቀጣዩ ስንመጣ ደግሞ ክብርን መጠበቅ ወይም ዲግኒቲ ቅድም አልሽ አንቺ ትህትና ማለት ዝም ብሎ መቅለስለስ አይደለም አልሽ። ትህትና ማለት ደግሞ ዝም ብሎ ክብርን መጣል ግን አይደለም። ክብርን መጣል ግን አይደለም። ክብርሽን ትጠብቂያለሽ፣ ራስሽን ዝቅ ታደርጊያለሽ፣ ሌላውን ሰው የተሻለ አድርገሽ ትቆጥሪያለሽ። ሊንቁሽ ሲሞክሩ ግን አትስማሚ። እኔ የማደርገው ያንን ነው። በጣም ሰዎችን አከብራለሁ፣ የተሻሉ አድርጌ እሞክራለሁ። ከዛ ሊንቁኝ ሲሞክሩ ግን አልፈቅድላቸውም። ምክንያቱም ክብርሽን ደግሞ ከእግዚአብሔር ዘንድ የተሰጠሽን ክብር ዲግኒቲ ደግሞ መጠበቅ አለብሽ። አንዳንድ ሰዎች አሉ አንቺ ሆን ብለሽ ዝቅ ስትይ የማይገባቸው ሰዎች አሉ። ትህትና አይገባቸው፣ ጫማቸውን ትከሻሽ ላይ ሊያደርጉብሽ ይፈልጋሉ። እዛ ጊዜ አትፈቅጅላቸውም እና ትሁት እንሆናለን። ግን ክብራችንን ደግሞ እኔ ይደነግጡብኛል። እንደውም አንዳንዴ ያው በጣም ራሴን ትሁት አድርጌ ስለመላለስ ከዛ ትህትናዬ ሳይገባቸው ቀርቶ አቢዩዝ ሊያደርጉኝ ሲሞክሩ በጣም አስደነግጣቸዋለሁ። ይደነግጣሉ። እቺ እግዚአብሔር የሰጠኝን ክብር ሊነኩ ሲሞክሩ ደግሞ አልፈቅድላቸው እና ክብርሽን መጠበቅ፣ የምዋረድበት ቦታ አለመገኘት፣ ሊያዋርደኝ የሚችል ቦታ ላይ አለመገኘት። የሚያዋርዱሽ ቦታዎች አሉ። ጠጥቶ መገኘት፣ ሰክሮ መገኘት፣ ላንቺ የማይሆን ቦታ፣ የሚጠጣበት፣ የሚጨፈርበት፣ የሚቃምበት ቦታ አለመገኘት። ወይም ደግሞ ሰዎች ክፋትን የሚሰሩበት ቦታ፣ ተንኮል የሚሰሩበት ቦታ፣ ጨካኝ ሰዎች ያሉበት ቦታ አለ። ከነሱ ጋር አብረሽ አትቀመጭም እና የክብርሽን ትጠብቂያለሽ፣ ትወጦኛለሽ፣ ግን ደግሞ የተሰጠሽን ክብር ደግሞ ትጠብቂያለሽ። ፖዚቲቪቲ ወይም ደግሞ ቀናነት እንምጣ እና ይሄ ቃል ኦቨርሬትድ ሆኗል አሁን ላይ ይላሉ አንዳንድ ሰዎች። በቃ እዚህም ቀናነት እዛም ቀናነት። ምንድነው ቀናነት? ይሄ ወይም ቅን ማሰብ የሚለውን ነገር ትንሽ አልበዛም ወይ? ሪያሊስቲክ መሆን ነው እንጂ ማለት በቃ አንዳንዴ መጥፎ ከሆነ መጥፎ ነው፣ ህይወትም ጨለማ ከሆነ ጨለማ ነው ማለት ነው እንጂ ቀናነት እስከ ምን ድረስ ያስኬዳል ብለው ደግሞ የሚሟገቱ ሰዎች አሉ። ስለዚህ መጀመሪያ ዴፊኒሽኑን እንምጣ። ቀናነት ፖዚቲቪቲ ሲባል ምንድን ነው? ፖዚቲቪቲ ይኸውልሽ በሳይኮሎጂ አሁን ጠልቀን እንዳንገባ በሞቲቬሽን ሳይሆን በሳይኮሎጂ በትክክለኛ በሳይንሱ የፖዚቲቭ ቲንኪንግ ፓተርንስ አሉ። ቲንኪንግ ፓተርንስ አሉ፣ የኔጌቲቭ ቲንኪንግ ፓተርንስ አሉ። ኔጌቲቭ አንስተናቸዋል ከዚህ በፊት። ይሄ ፖዚቲቪቲ ግን ማይንድ ሴት ነው፣ ቅኝት ነው። ነገሮችን ፖዚቲቭ አድርገሽ ለማየት አእምሮሽን ትቃኘዋለሽ፣ ማይንድ ሴትሽን ታስተካክያለሽ። በቀን ውስጥ በምትይበት ጊዜ አስተካክለሽ ነው የምታየው። በቀን በቅን ልቦና ነው የምታየው። አንድ ምሳሌ ልስጥሽ። አንድ ሰው ትሬን ውስጥ ቁጭ ብሎ ባቡር ውስጥ ቁጭ ብሎ መጽሐፍ ያነባል። መጽሐፍ እያነበበ አንድ ሌላ ሰው 3 ልጆቹን ይዞ ገባ ባቡር ውስጥ። ከዛ አባትዬው ቁጭ ብሎ ዝም ብሎ ቁጭ አለ። ልጆቹ ግን ባቡሩን ቀወጡት። ይሄኛው ሌላው ሰውዬ እያነበበ ነው። ከዛ ይሮጣሉ፣ ምን ይላሉ፣ ይጣላሉ። በጣም ነርቨስ ናቸውና አባትዬው ዝም ብሏል። በኋላ ባቡር ውስጥ የተቀመጠው ሰውየውን እንደዚህ ያየውና አንተ ልጆችን አትቀጣም እንዴ አለው። እንደዚህ ሲሆኑ ዝም ትላቸዋለህ እንዴ? መረን ትለቃቸዋለህ እንዴ አለው። ከዛ ያኛው ሰውዬ ምን አለ መሰለሽ፣ ይኸውልህ አሁን የመጣ ነው ከሆስፒታል ነው አለው። እናታቸው ሞተች አለው። እናታቸው ሞታባቸው እኔም እንዴት ሃንድል እንደማደርግ አላውቅም። እነሱም ተነግሯቸው ኒውሱን እንዴት እንደሚይዙት ግራ ገብቷቸው፣ ስለዚህ አሁን የምታያቸው በጣም ያዘኑ፣ የደነገጡ፣ ግራ የገባቸው ልጆች ናቸው እነዚህ ብሎ አለው። ያ ሰውዬ በጣም አፈረ። አንዳንዴ ፖዚቲቪቲ የሚጠቅምሽ ፖዚቲቭ ቲንኪንግ የሚጠቅምሽ
ሰዎችን ጀጅ እንዳታረጊያቸው ይረዳሻል። ደክሟት ይሆናል፣ ተበሳይታ ይሆናል፣ ችግር ውስጥ ሆና ይኖራል ብለሽ እንድታስብ ያደርግሻል። እኔ ምሳሌ የምሰጠዋል። ስልክ ስደውል አንድ ሰው ስልኬ እየጠራ አላነሳም፣ ሁለት አማራጭ አለኝ። እንዴት ስልኬን አያነሳም? ጥጋቡ ነው የሽው እያየ ስልኬን አያነሳም ልል እችላለሁ። ወይም ንቀት እኮ ነው ልል እችላለሁ። ፖዚቲቭ ካየሁት ግን አላየውም ስልኬን፣ ወይ መኪና እየነዳ ይሆናል፣ ወይ ስልኩን የሆነ ቦታ አስቀምጦት ይሆናል። ይሄ ያድንሻል፣ ሰዎችን ጀጅ ላለማድረግ ያድንሻል። ስለዚህ አቅንቶ ማየት ቀኑንም እኔ አምንበታለሁ። እሱኛውን ፓርት አሁን ቀኑን ጠዋት ስነሳ ደባሪ ቀን ነው ካልኩኝ ደብሮኝ ነው የምውለው። ደስ አይልም ካልኩኝ ደስ አይለኝ ነው የምውለው። ግን እያንዳንዱ ቀን የራሱ ውበት አለው። እያንዳንዱ ቀን መልካም ነው። ዛሬ ደግሞ ይሄ ቆንጆ ቀን ነው ብዬ ከጀመርኩት ግን ይሰራል። ስለዚህ እንዳልሽው ነው ኦቨርሬትድ ሆኗል። ግን ፖዚቲቪቲ ግን ቀናነት ኑሮሽን ያጣፍጣል። ወደ ፒዩሪቲ ወይም ንጽህና እንምጣ። ንጽህና ፒዩሪቲ ንጽህና የተለያየ ነው። አንደኛ ፊዚካሊ ፒዩር መሆን ንጹህ መሆን። እኔ ጠዋት ተነስቼ መጀመሪያ የማደርገው ነገር ቀዝቃዛ ውሃ ውስጥ ነው የምገባው። ኤቭሪ ሲንግል ዴይ ጠዋት በቀዝቃዛ ሻወር ወዳለሁ። ተነስቼ አንዳንድ ሰው ያስደነግጣል ቀዝቃዛ ውሃ። እኔ ቀዝቃዛ ሻወር በጣም ነው የሚጠቅመኝ፣ በጣም ነው የምወደውና ጠዋት ተነስቼ ቀዝቃዛ ሻወር ውስጥ ነው የምገባው እና ራስሽን ንጹህ አድርጎ መያዝ፣ ውሃ መሽተት፣ በቃ ፒዩር ንጹህ መሆን ለወጣቶችም ይጠቅማል። ይሄ ንጹህ መሆን በተቻለ መጠን ንጹህ መሆን፣ ከተቻለ ደግሞ ከዛም አልፎ ጥሩ መሽተትም ደግሞ አይጎዳም። ስለዚህ ንጹህ መሆን። እኔ ላለው ሊፍት ውስጥ ሴቶች ካሉ ደስ ይሉኛል። ምን እንደሚያደርጉ አላውቅም፣ ግን የሆነች ነገር አምጥተው እንትን ቆንጆ ሽታ ያመጡ፣ ወይ ሎሽን አለቻቸው ወይ ምናምን አለቻቸው፣ ብቻ ቆንጆ ይሸታል። ደስ ይለኛል ሊፍቶች ሴቶች ሲሆኑ የሆነች ነገር አምጥተው ቆንጆ ሽታ ያመጣሉ። ወይ ከቦርሳቸው ምናምን ወይ ስፕሬ ነገር ትኖራቸዋለች እና እሱ ነው። ስለዚህ ፊዚካሊ ሁሌ ፒዩር መሆን፣ ንጹህ መሆን ፒዩሪቲ ይጠቅማል። ሜንታሊ አለማስቀመጥ፣ በደጋግመን ቂም ይሁን ጥላቻ ይሁን የሚያቆሽሹ አእምሮአችንን የሚይዙ ነገሮችን ማስወገድ፣ ክሪስተል እንዲሆን አእምሮሽ ንጹህ እንዲሆን መስራት። በመንፈሳዊ ሕይወትሽም ከፈጣሪ ጋር ከእግዚአብሔር ጋር ባለሽ ግንኙነት ንጹህ ለመሆን መሞከር በጣም አስፈላጊ ነው። አዋዋላችን በንጽህና ከሆነ ኮንፊደንስ ይሰጥሻል፣ በጣም ኮንፊደንስ ይሰጥሻል። በንጽህና የዋለ ባል ማታ ሲገባ ሸሚዙ ሊፕስቲክ ነክቶት እንደሆነ ቼክ ማድረግ አያስፈልገው። በንጽህና ነው የዋለው። የሚደናበረው የት እንደዋለ የሚያውቀው ነው። እንዲህ ነክቶብኝ ይሆን ታወቅብኝ ይሆን ሸሚዝ ምናምን ነክቶት ይሆን ብሎ የሚፈራው በንጽህና ያልዋለው። ነፃ ምን ያስፈራኛል? እኔ አንድ ምሳሌ ልንገርሽ። ስልክ ስናወራ ሰዎች ይሄ በስልክ አይወራም ይላሉ። ምን ማለት ነው? ደህንነቶች ሊሰሙ ይችላሉ ብለው ነው። እኔ ደግሞ ታዲያ ይስሙዋ እላለሁ። ደህንነቶች ስልኬን የሚሰሙ ከሆነ ይስሙዋ ታዲያ። ለምን? የማወራው ሰላማዊ ነገር ነው። እኔ አመፃ አላስነሳ፣ ክፉ ነገር አላደርግ። ለምን እፈራለሁ? ስልክ ሳወራ አልፈራም። ምክንያቱም ንጹህ የምታወሪ ከሆነ ምንም የሚያሳስብሽ ነገር የለም። እንደውም አንዳንዴ በሰዎች እንደዛ ሲሉኝ ይስሙ፣ እንደውም አሁን ትምህርታዊ እናደርገዋለን ኮንቨርሴሽን ወይ ጆክ እናወራላቸዋለን፣ እየሳቁ ይሆናላቸዋል። ይሰማሉ፣ ሊሰሙ ይችላሉ። ይስሙ፣ የሚያስጨንቀኝ ነገር የለም። ወንጀል እስካልሰራው ድረስ፣ ክፉ ነገር እስካላደረግኩ ድረስ ስልኬን የሚሰማ ካለ ይስማ። ወይም ደግሞ ስልኬን አንቺ ጋር ረስቼው ሄዳለሁ፣ ስልኬን ረሳሁት ልበል፣ ፓስወርድ የለውም። ከዛ በኋላ አንቺ ይዘሽው ሄድሽ። እሺ አንቺ አታረጊ፣ በሌላ ሰው ምሳሌ እናድርግ። ከዛ ያ ሰው የረሳሁትን ስልኬን መጎርጎር ጀመረ። ምንም አልፈራም። ለምን? የተጻጻፍኳቸው ነውረኛ የሆኑ ቴክስቶች የሉም ስልኬ ላይ፣ ያየኋቸው ነውረኛ የሆኑ ቪዲዮዎች የሉም ስልኬ ላይ። ስለዚህ ስልኬ ቢፈተሽ ይፈተሽ። ንጽህና ፒዩሪቲ ለዚህ ይጠቅምሻል። ኮንፊደንስ እንድትኖር ያደርጋል። ህይወት ያጣፍጣል። ሌላኛው ጄነረሲቲ ወይም ደግሞ ልግስና ነው። ልግስና ደግነት ነው፣ አቲቲዩድ ነው። ልግስና የግድ ገንዘብ ብቻ መስጠት አይደለም። ጊዜ መስጠት ልግስና ነው።
ሰዎች ጊዜ ሲፈልጉ ጊዜ ትሰጫቸዋለሽ፣ ታደንቂያቸዋለሽ፣ ኮምፕሊመንት ታደርጊያለሽ። እሱም ደግነት ነው። ማድነቅ በጣም ነው ደግሞ ዛሬ አምሮብሻል ማለት ጎበዝ የሰሩትን ሰዎች ጥሩ መስራታቸው ማድነቅ። ከዛ ደግሞ ያለሽን ማካፈል ዘር ነው። ስትዘሪ ይበቅላል። ከአንቺ እጅ አንድ ነገር ካልወጣ ከፈጣሪ እጅ አንድ ነገር አይወጣም ይባላል። ስለዚህ መስጠት ያስፈልጋል፣ ማካፈል ያስፈልጋል። እና ደግሞ ምን ይባላል መሰለሽ what you make happen for others will happen to you ይባላል። what you make happen for others will happen to you ለሰዎች አንቺ የምታረጊላቸው ነገር ላንቺ ይሆናልሽ። ስለዚህ መልካም አድርጊ፣ አካፊ፣ ዘርዝሪ፣ ያለን ነገር መስጠት ማካፈል በጣም ያስፈልጋል። እና ይሄ ጀነሮሲቲ ነው። ቀጣዩ ሴሬኒቲ ወይም ደግሞ ትዕግስት ትዕግስት ደግሞ ስትታገሺው ያልፋል ህይወት። ቅድም ያልናቸው መራራ ፓርቶች አለ አይደል? ታገሻቸው፣ አሳልፊያቸው፣ ይለፉ፣ ያልፋሉ። ጊዜ ከሰጠሽው በጣም ከባድ ጊዜ ያልሽው ነገር ያልፋል። መንገድ ላይ ሊጣላሽ የሚፈልግ ሰው ይኖራል። ከዛስ እለፊው። እኔ አሁን እንደዛ አደርጋለሁ። ዝም ብሎ መንገድ ላይ ድራይቨሮቹ ምናምን ተናደው ሊሉ ይችላሉ። ብለሽ ማለፍ፣ መታገስ። አሁንም አንድ ባቡር ውስጥ አንዲት ሴት ተቀምጣለች እና ከግራና ከቀኝ ሁለት ሰዎች ተቀምጠው በጣም ተጭነዋታል፣ አስጨንቀዋታል። ዝም ብላ ቁጭ አለች ታግሳ። የምትደርስበት ቦታ ደረሰችና ስትወርድ ሌላ ሰው ያያት ስለነበር ለምን እንዴት ታገሻቸው እንደዛ ተጭነውሽ ከግራና ከቀኝ አሉት። የምንሄድበት መንገድ አጭር እንደነበረ አውቅ ነበረ። ብቻ few minutes ነው። ስለዚህ ለምን እጣልሃለሁ? አመት ወርድ የለ እንዲያው አንድ ሰው ያጋጠመሽ ሊጣላሽ ይፈልጋል። ትንሽ ጊዜ አይደል ከሱ ጋር የቆየሁት ያልፋል። ታዩ ታግሰሽ ለፊ። እኔ ላለው ብዙ ጊዜ እስር ቤት ያሉ ሰዎችን ሄደሽ ብትጠይቂያቸው 24 ዓመት ተፈርዶባቸው ያሉ ሰዎችን ሄደሽ ብትጠይቂያቸው እንዴት ተናድጄ ነበር፣ የሆነ ሰውዬ ተናድጄ ነበር፣ መታውት፣ ወደቀ፣ ጭንቅላቱን ደም ውስጡ ፈሰሰ፣ ሞተ ይልሻል። 24 ዓመት ተፈረደብኝ ይልሻል። 10 ደቂቃ ቢታገስስ ኖሮ ያልፈው ነበር። ስለዚህ ፔሽንስ ትዕግስት ደግሞ በጣም በጣም አስፈላጊ ነው። ወደ ቀጣይ ስንመጣ ደግሞ ነፃነት ሊበርቲ ነፃነት። ለማንም ነፃነትሽን አሳልፈሽ አትስጪ። የማንም ሰው ባሪያ አትሁኚ። ለማንም ሰው አትገዢ። ከዛ ነፃነትሽን ጠብቂ። የምትገዢው ሙስሊም ከሆንሽ እስላም ማለት ሰብሚሽን ማለት ነው፣ ለአላህ ተገዢ። ክርስቲያን ከሆንሽ ለእግዚአብሔር ተገዢ። በራስሽ ላይ የሚያስጨንቁሽን ሰዎች የተለያየ ነገር ነው። ለሰዎች ራሳችንን ባሪያ አድርገን ልንሰጥ እንችላለን። ኮንትሮሊንግ የሆኑ ሰዎች አሉ። ኮንትሮል ሊያደርጉሽ የሚፈልጉ አሉ። ኮንትሮል እንዲያደርገኝ አልፈቅድለትም። ሱሶች ኮንትሮል ያደርጉሻል። ሲጋራው፣ ጫቱ ምናምን አድርጊ ነው የሚልሽ እኮ አጭስ፣ ጨቃም፣ ጠጣ። ስለዚህ ባሪያ ሆኗል። ሰው ለተገዛለት ለዚያ ባሪያ ይሆናል። ለሱሶች ባሪያ አትሁኚ። ለየትኛውም አዲክሽን ቲክቶክም አይግዛሽ፣ ፌስቡክም አይግዛሽ። ማንም ነገር እንዲገዛኝ አለመፍቀድ ነው ሊበርቲ ማለት። መንግስትም አይገዛኝም። መንግስት የሆነ ነገር ሰጥቶ ከዛ በኋላ የፈለገውን እንድናገር ሊያደርገኝ ይችላል። አልፈቅድም፣ እሱ አልፈልገውም። ለምን? ነፃነቴን ስለምፈልገው። አታስነክ። ከእግዚአብሔር የተሰጠ ለሰው ልጆች የተሰጠ ትልቅ ስጦታ ነፃነት ነው፣ ሊበርቲ ነው። እሷን ጠብቂያት፣ ከዛ ህይወትሽ ይጣፍጣል። ወደ ቀጣይ ስንመጣ ደግሞ እውነተኝነት ወይም ሲንሰሪቲ፣ ኦተንቲሲቲ ራስሽን መሆን ነው። በቃ ቢዩርሰልፍ። ማንንም ለመሆን አትሞክሪ፣ ማንንም ለመምሰል አትሞክሪ። ራስሽን ሁኚ። ይሄ ሰላም ይሰጥሻል። ሰዎች የሚቸገሩት ምንድነው? እከሌን ለመምሰል ወይም እንደ እከሌ ለመሆን ነው የሚሞክሩት። ሞዴል የሚሆኑ አሉ፣ ማህበረሰብ ውስጥ ሞዴል የሚሆኑ ሰዎች አሉ። ግን ራስሽን ሁኚ። በቃ እኔ ይሄ ነኝ፣ ይሄ የተሰጠኝ ማንነት ላስበው ሞክራለሁ፣ አርመዋለሁ፣ አሳድገዋለሁ፣ አነብለታለሁ፣ ጸልይለታለሁ። እኔ ዶክተር ወዳጄነህ ነኝ። ሌላ ማንንም መሆን አልፈልግም። በቃ የተሰጠኝን ኑሮ የተሰጠኝን ማንነት አክብሬ ራስሽን እውነተኛ ማንነትሽን ስትሆኝ ፕሪቴንድ አታረጊም፣ አታስመስይም። በቃ ዳትስ ሚ። ኢምፕሩቭመንት ይፈልጋል፣ አርመዋለሁ።
መታረም ያስፈልገዋል፣ አርመዋለሁ። መስተካከል አለበት፣ አስተካክለዋለሁ። አስተያየት እቀበላለሁ፣ ግን ሌላ ሰው ግን ለመሆን አልሞክርም። ስለዚህ እውነተኛነት ፕሪቴንድ አለማድረግ፣ አለማስመሰል በጣም አስፈላጊ። ማስመሰል ድሪቶ ነው። እኔ እንደዛ ብዬ ነው ማስበው። ይሄ ቁሽሽ ያለ ድሪቶ እና አንዳንድ ሰው እንደገሌ ለማውራት፣ እንደገሌ ለመልበስ፣ እንደገሌ ለመራመድ፣ እንደገሌ ለመሆን አጠቃላይ ሲፍጨረጨራ ያለውና እንደው የሚያምርበትም ሰው ማንኛውም ሰው ማለት ነው ራሱን ሲሆን ያለበለዚያ ይሄ ድሪቶ ያምራል እንዴ? ድሪቶ ሲለበስ እኮ ያስጠላል። እና ያንን ቢያወልቀው ደግሞ ቅድም ያልነውንም ሊበርቲ ወይም ደግሞ ይሄ ነፃነትንም ማግኘት ይችላል። ኤግዛክትሊ። እኔ አንዳንዴ ሰዎች ያው ትህትናው አለ አይደል? ግን ደግሞ አንዳንዴ ሐሳቤ እናገራለሁ እና በጣም ሊገረሙ ይችላሉ በግልጽነት። ደስ ካላለኝ ይሄ በጣም ደስ አይልም ይላል። እንደዛ እላለሁ። ጥሩ ካልሆነ በጣም በጨዋነት ግን አላስመስልም፣ ፕሪቴንድ አላደርግም። ደስ አይለኝ ደስ እንዳለው ሰው ምናምን አልሞክርም። እና ሲንሲሪቲ፣ ኦተንቲሲቲ ራስሽን መሆን ማለት ነው። ሌላኛው መብሰል ወይም ማቹሪቲ። ኦኬ። ይሄኛው እኛ ሆን ብለን የምናመጣው አይደለም፣ ፈቃደኞች እንሆናለን። ላይፍ ወደድሽም ጠላሽም ያበስልሻል። ቻሌንጆች ይለውጣሉ። በዘመናት ባህሪ ሲለወጥ ታየዋለሽ። ልክ ያገባሻል ህይወት። እኔ እላለሁ መጽሐፍ ማንበብ ጥሩ ነው፣ ይጠቅማል በጣም። ትምህርት መማር ይጠቅማል፣ በጣም ጥሩ ነው። ግን የሚያበስልሽ ግን በህይወትሽ የምታልፊበት ነው። ድሮ እኔ በባህሪ ምን አይነት ነበር? በጣም አትንኩኝ ባይ፣ አትንኩኝ፣ ሰው ላይ አልደርስም፣ ሰው አላስከፋም፣ ግን አትንኩኝ ባይ ነበር። ነጭናጫ ከነኩኝ ነጭናጫ ነበር። ህይወት ልክ ያገባል። ከዛ ትበስያለሽ፣ ማቹር ታደርጊያለሽ፣ በብስለት ደግሞ መመላለስ ትኖራለሽ። እና ባለፈው እንዳልነው ነው ህይወት የራሱ ኮሌጅ አለው፣ የራሱ ዩኒቨርሲቲ አለው፣ ወደ ማቹሪቲ ያመጣ። ከዛ ደግሞ ብስለት ደግሞ የራሱ ውበት አለው፣ ደስ ይላል። ማቹር የሆኑ ሰዎችን ስታይ ያለ እድሜያቸውም የበሰሉ ሰዎች አሉ እና ደስ ይላል። አንቺ አሁን እንደዛ ነሽ፣ ከእድሜሽ በጣም በላይ ነሽ እኮ ፍቅር። በአኗኗርሽም በባህሪሽም ሳይ የአንቺ ጓደኞች የሚያደርጉትን ነገር አይደለም የምታደርጊው። እና ማቹሪቲ በጣም ይጠቅማል። እንደውም ማቹሪቲ ስትል እስካሁን ያወራናቸው ሲምፕሊሲቲ፣ ትራንኩሊቲ፣ ይሄ ቀለል ብሎ መኖር፣ ትህትና የሚሉት ሌሎችም ነገሮች ማቹር የሆነ ሰው አለው። ሰው ከበሰለ እንደዛ ነው የሚሆነው። እንደውም እኔ ብስለትን የማየው ምንድነው የበሰለ ሰው በጭብጨባም ልቡ አያብጥም፣ በነቀፋም ደግሞ ጥላቻ እንትን አይልም። በቃ ተረጋግቶ እዛው ቦታ ላይ ነው የሚሆነው። እና ምክንያቱም ህይወት በደንብ ነው ጠርባ የምትሰራው። ስለዚህ ማቹሪቲ ያጠቃልላቸዋል ማለት ነው አይደል? ሁሉንም አጠቃላይ ከበሰልሽ አትደነግጭም። ምንም ቢመጣ ምንም የሚያስፈራሽ ነገር የለም። የመጨረሻው ስፒሪቹዋሊቲ፣ መንፈሳዊነት። እሺ፣ መንፈሳዊነት እንግዲህ ይኸውልሽ ስጋ፣ ነፍስ፣ መንፈስ አለ። ቦዲ አለን፣ ይሄ ፊዚካል ቦዲ አለ። ሶል አለን፣ ነፍሳችን አለ፣ ስፒሪታችን አለ። አሁን ለስጋችን የምናደርገው ነገር አለ፣ እንመግበዋለን፣ እናጥበዋለን፣ እንከባከበዋለን። ለቦዲያችን የምናደርገው ነገር አለ፣ ጥሩ ነው። ከዛ ለማይንዳችን ለሶላችን የምናደርገው ነገር አለ። መጽሐፍ እናነባለን፣ በእውቀት እንጨምራለን፣ ኢንተርቴይንድ እንሆናለን፣ ጥሩ ነው። ብዙ ሰው ግን ዋናውን ኮምፖነንት ኢግኖር ያደርገዋል። that's your ስፒሪትን ኢግኖር ያደርገዋል። ከዚህ ስፒሪት ኢግኖር ሆኖ ስጋ አምሮበት ማይንድ ጠንክሮ ስፒሪት ግን ዜሮ ይሆናል። ለስፒሪታችን ደግሞ ማሰብ አለብን። ስለዚህ ምንድነው በየሃይማኖታችን በጣም ጥሩ ግንኙነት ከፈጣሪያችን ጋር ይኖር። ክርስቲያኖች ከሆንን ከእግዚአብሔር ጋር ጥሩ ህብረት ይኖራል። ሙስሊሞች ከሆንን ከአላህ ጋር ጥሩ ግንኙነት፣ ጁዳይዝም እንከተል ከሆነ ከያህዌ ጋር ጥሩ ግንኙነት ይኖራል። ኮኔክትድ መሆን አለብሽ ከአምላክሽ ጋር። ሁል ጊዜ አብረሽ ያለሽ ምትጸልይ፣ ምታመልኪ፣ ምታመሰግኝ። ክርስቲያን ከሆነች መጽሐፍ ቅዱስ የምታነቢ፣ ሙስሊም ከሆነች ቁርአን የምታነቢ መሆን አለብሽ። እና ስፒሪቹዋል ህይወት ለእኔ ይሄ ሞስት ኢምፖርታንት። ምክንያቱም ከተማርኳቸው ትምህርቶች፣ ካነበብኳቸው መጽሐፍቶች፣ ከህይወት ኤክስፒሪየንስ፣ ከሁሉም ከእግዚአብሔር ጋር ያለኝ ግንኙነት ይበልጣል። ስለዚህ ሬቨረንስ የሚባለው ነገር አክብሮት ማለት ነው። እግዚአብሔርን መፍራት ሬቨረንስ የሚባለው ነገር አንድ ነገር ባረግ ያጠናግረኛል ብሎ መፍራት ሳይሆን
ስትናገሪም እሱ እየሰማሽ እንደሆነ፣ አንድ ነገር ልታረጊም ስትይ እያየሽ እንደሆነ ማወቅና በፍቅር ማክበር ነው ሪቨረንስ። ስለዚህ ለመንፈሳዊ ህይወታችን ደግሞ እኔ ያለ መንፈሳዊ ባልሆን ኖሮ በምድር ላይ መኖር የሚችል አይመስለኝም ነበር። ስፒሪቹዋል ህይወት ባይኖረኝ፣ እግዚአብሔርን ጋር ግንኙነት ባይኖረኝ፣ አክቹዋሊ ያመጣኝም እሱ ነው። እኔ ግራጁዌት አድርጌ ምናምን ከዛ በጣም አስጠልቶኝ ባለበት ሰዓት ነው ህይወቴ በእግዚአብሔር የተያዘው። ለእኔ ሚኒንግፉል ያደረገልኝ፣ ህይወቴን ጣፋጭ ያደረገልኝ ከፈጣሪ ጋር ያለኝ ህብረት እና ስፒሪቹዋል ህይወታቸውን ደግሞ መንከባከብ። ስለዚህ ምን አየን? ቀለል አድርጎ ማየት፣ መረጋጋት፣ ትህትና፣ ክብር መጠበቅ፣ ቀናነት፣ ንጽህና፣ ልግስና፣ ትዕግስት፣ ነፃነት፣ እውነተኛነት፣ መብሰል፣ መንፈሳዊነት እነዚህ ያጣፍጣሉ አሉ። በእንትን ደግሞ ደስ ይሉኛል። በእንግሊዝኛው ልበልልሽ፣ ሲምፕሊሲቲ፣ ትራንኩሊቲ፣ ሂዩሚሊቲ፣ ዲግኒቲ፣ ፖዚቲቪቲ፣ ፒዩሪቲ፣ ጀነሮሲቲ፣ ሰረኒቲ፣ ሊበርቲ፣ ሲንሰሪቲ፣ ማቹሪቲ፣ ስፒሪቹዋሊቲ እነዚህ ህይወትን ያጣፍጣሉ።